ሰበር ዜና ከወራት በፊት ወደ አሜሪካ የሄደው ተወዳጁ የኢቢኤስ ጋዜጠኛ ዮናስ ከበደ ከስራው ጋር በተያያዘ በደረሰበት ጫና በአሜሪካ ጥገኝነት መጠየቁ ምንጮች ገለጹ። መረጃ ተሰምቷል። ቴዲ አፍሮን አመስግኑልኝ ብሏል። አንድ ወጣት ምን አድርጎ ነው? አስደምጣችኋለሁ። እኔ በህይወቴ አንደርስታንድ ማድረግ ያልቻልኩት ነገር ለምንድነው ሰው ሚዜ ሁኚ ብሎ የማይጠራኝ? በተለያዩ ጊዜ በመቄዶንያ ገቢ ማሰባሰቢያ ፕሮግራሞች ላይ ተሳተፋለህ፣ ግን 30% ኮሚሽን ይበላል የሚል መረጃዎች እየደረሱ ነው ያሉት። ስትሮበሪ አለ እንዴ? ስትሮበሪ ለላ ኤዋል ስትሮበሪ እሱ ነው። ስንት ነው እሱ? 15 የቱ ነው የሚጣፍጠው? እሱ ነው የሚጣፍጠው። ከሱ አንድ ልውሰዳ ባሉ ከቡራ እኮ ጅንጋማ ነው ባባ 40 ብር ሙሉን አይደል አንዱን እንዳላ ሰላም ቤተሰብ፣ ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። ታዲያ ቪዲዮን ከመጀመራችን በፊት ለቤቱ አዲስ ይሆናችሁ ወይንም ደግሞ ለመጀመሪያ ጊዜ የምታዩ ሰዎች ካላችሁ ከቪዲዮ በታችኛው በኩል ፍክት ብላ እኔ ንኩኝ የምትል ሰብስክራይብ የምትለዋን የደውል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁኝ ደግሞ ቪዲዮን ከመጀመራችን በፊት ምን እናደርጋለን? ላይክ በማድረግ ቪዲዮን እንጀምራለን። ሰላም ቲክቶክ ቤተሰቦቻችን 50 ሺህ ገብተናል። ይሄን በማስመልከት ልጄ ኬንያ ሞምባሳ ፈሽ እያደረገኝ ነው። እዩት። ኬንያ ሞምባሳ ገብተናል። እንደምታዩት ይኸው ማሚን ፈታ እያረኳት ነው። አቤት ሞራል! ምኞት አይከለከልም። እንግዲህ ይሄ የሞምባሳ ማዕበል ሳይሆን የኦሞ ማዕበል ይባላል። አሬ መቻችሁ ቺሎሚ እነዚህ ጠርሙሶች ውስጥ አድርጌ ካላወቅ አንድ ሳምንት ማሚ ጋር ጥዬ እሄዳለሁ። እዚህ ውጭሮስ አንድ ወር አረግልሻለሁ። ለአንድ ወር ችግር የለውም እንደፈለግሽ አንድ ወር። አንቺ አይታይም እኮ አይታይም። እስቲ ፈልግ። ወይኔ ለአንድ ወር ነው ጋላ ብቻ አንድ ወር ሙሉ ብቻ ትሽ ይሄራል ታዩ እንዴ! ለምን በግልጽ ውጪልኝ አትላት? እኔ የማይገባኝ ሰው እንዴት ነው ከቤስት ፍሬንዱ ጋር እማይኒ ቆንጆ እኔ ማር የሚባባለው? ጤነኝነት ነው ወይ ስሪል ቤስት ፍሬንድ ናችሁ? እኔ አይገባኝም። እኔ አሁን የኔ ዋደውላ ያብዬ እኔ ቆንጆ ብትለኝ ወይ በር ፈልጋለች ወይ ኩላሊት ያስፈልጓታል ወይ የሆነ ወንጀል ሰርታ እንተባበር ነው እንጂ ኔቨር ኢን ላይፍ ኔቨር ማራባሽ ውሻ ይዛምሽ ነኝ መሰሚኝ። ምንድነው መልእክት ከጀርባ ያለሽ ምንድነው ነው እንጂ ምላት በተፈጥሮ አላምናትም። በህይወት እያለው እንዴ ወይ ቤስት ፍሬንድ አይደላችሁ ወይ ጤነኛ አይደላችሁ። ዋት ኢዝ ዚስ? በኢየሱስ ስም ከባድ ነው። ሰቡኝ እንትን አይነት ሰዎች ገጥሟቸው ያውቁ? 80 ሺህ ብር ነበረኝ 20 ሺህ ብር ነው እዛ ኮንዶሚኒየም ከፈልኩ 30 ሺህ ብር ማዘር የሆነ ነገር እንትን አለችኝና እዛ ሰጥቻት 22 ሺህ ብር የሲስተር እንትን ነበረ እንደዚህ ምናምን ብለው ያጣጡትና 150 ብር ይዛል ባለው የለም እንደዚህ አይነት ሰው ኧረ ሞልቶ እንደዚህ አይነት ሰዎች አሉ። በቃ ኪሱ ባዶ ጉራው ግን በቃ በኩንታል የሚመዘን አያድርስ ነው። እንደዚህ አይነት ሰው አያጋጥማችሁ። እኔ በህይወቴ አንደርስታንድ ማድረግ ያልቻልኩት ነገር ለምንድነው ሰው ሚዜ ሁኚ ብሎ የማይጠራኝ? ይሄን የመሰለ መልክ ይዘሽ ሙሽራ እንዳታስንቂያት ይሆናል፣ ወይ ደግሞ መኪና ስለሌለሽ ይሆናል፣ ወይ ደግሞ ገርዳሚ ሆኖ ይሆናል። አይታወቅም። መጠርጠር ነው። ያው ይቺ ልጅ እንደምታውቁት ባለፈው በሰራችሁ ቪዲዮ በጣም ከፍተኛ መነጋገሪያ ሆናለች። መኪና የሚይዙ ሴቶች ክርደም ይመስሉ ናቸው። እኔ ግን ይሄንን መልክ ይዤ መኪና የለኝም በእግሬ በዝናብ እደበደባለሁ እያለች ስትሰራ ነበርና አሁን ደግሞ ሚዜ ለምንድን ነው የማያደርጉኝ ስትል መልክ እንዳትበልጫቸው ነው ብለው ነው እንግዲህ። አንድ ወንድ ካንቺ ጋር ለመሆን ምን ያክል ብር መስራት አለበት? በወር ማለት ወራዊ ገቢ ሳይሆን ነጋዴ ነገር ግን ብዙ ብር። ምን ያክል ነው ብዙ ብር ላይ? እሺ
500,000 3,000 ብር ይበቃኝ። በወር 3,000 ብር ቢሰራ ለአንድ ዴት ወንድ ልጅ ካንቺ ጋር ለመሆን በወር ስንት ብር መስራት አለበት? ከ100 በላይ መስራት አለበት። ከ100,000 በላይ ጅማሬ ነው እሱ። ኦኬ ላይክ እያደገም ይኮና አይ በደንብ ሰርቫይቭ ለማድረግ በደንብ ይስራ ብቻ። ምን ያህል ነው በደንብ ላንቺ? መኪና ኑሮ አሁን ከሆነ 50 60 እኔ መስራት ካለበት ይበቃል። የቀን ገቢ ካለው በወር እስከ ለሚሊዮን። አንቺ በወር ስንት ሰራለሽ? እኔ እስከ 60,000 70 120 130 እንደ ሁኔታውን ይቀያየራል። ግን ደግሞ ተማሪ ነኝ ራሳ ምናምን ኢማኝ ከአንድ አመት በላይ አብረሽ ሆነሽ ካላጋባሽ ሚስቱን አብራችሁ እየጠበቃችሁት እስከ መቼ ድረስ ነው ከሱ ጋር የምትቆዩ? እስከ መቼ? እድሜ የሚባል ነገር እኮ አለ። እድሜ የሚባል ነገር አለ። ካልዳና ይሙት ነቃ ደንገት ይበል። እድሜሽ ሄዷል እኮ ቶሎ አግቢ። የኔ እናት ከፈለገ በባስ ሂድ፣ ከፈለገ ደግሞ በራይድ ሂድ። ምን አገባኝ? ከኔ ጋር ይገናኛል። የኔ እናት አንቺ ከእድሜ ሄዷል አግቢ። አንቺ አግብተሽ ደረሽ። አጭር ሰው ደግሞ መድኃኒት ነች። ስለዚህ ቀስ ብዬ አገባለሁ። በጣም ቀስ ብዬ አይቼ ለልጆች አባት መሆን ይችላል ወይ ለኔስ ባል መሆን ይችላል ወይ ከዛ ደግሞ ፈጣሪውን ይፈራል ወይ እነዚህ ሶስት ነገሩን ቼክ አድርጌ የሚገባኝን ወርቁን ዳይመንዱን አገባለሁ። ሐሳስ ገሰሱን እድሜ ሄድብኛል እድሜ ምናምን ብዬ ሐሳስ ገሰሱን አላፍስም። እኔ እናት ተምሬያለሁ ከዚህ በፊት ካለፉትና እድሜሽ አንፈብሽ ጓደኛሽ እኮ 2 ወልዳለች 3 ለምን 12 አትፈለፍልም? 12 ለምን አትፈለፍልም? ከኔ ህይወት ጋር አይገናኝም። ትክክል እውነት ነው። በእኛ በማህበረሰባችን በጣም የተለመደ ነገር ነው። እንዴ ከኔ እኮ አግብታለች ጓደኛሽ እኮ እንደዚህ ያርጋለች እና ለምንድን ነው አንቺስ ይሄን ነገር ማታደርጊው በማለት በጣም ያልሆነ ውሳኔም እስከ ማስወሰን ደረጃ ሊደርስ ይችላል። ስለዚህ በቃ መስፈርቶቿ ተመችተውኛልና ያችን አሟልቶ ጊዜውን ጠብቆ ይሆናል ባይነኝ። እንግዲህ እያማለልከን መሆኑ ነው በእውነት ያስብላል። አየር የለም እንዴ ይለዋል ሰው ብረት ሆኗል። እባክህ ኧረ ተው አልሞታል ናቸው። አሞ ቀብር ማታ ይሆንልን። በጣም እኔ የለሁበትም። ሰርቪሳቸው ምርጥ ነው። እኔም በእነሱ ነው የተቀበርኩት። በማታ ሲሆን ደግሞ ሞር የተሻለ ነው። እውነት ከየት ነው ባካችሁ? ደግሞ እንደ ሀሳብ ውስጡ ዲጄ ቢኖር ቪቪአይፒ ፓስ የለህም ወደ ሲሆን ነው በማታ መቀበር ነው። ላይቱ ስቦት ነው ለላይቱ ብሎ ነው። ከባድ ነው። የገነት ቪዛ በመስጠት ያስጎብኝነት ስራ የሚሰራውን ግለሰብ ዘና ዜና አነጋግሮታል። እንደሚከተለው ይቀርባል። እሺ አንዴ እንደማመጥ ገነት መግባት የምትፈልጉ ሰዎች በቀኝ በኩል ትሰለፉልኛላችሁ። ሲኦልንም ደግሞ ማየት የምትፈልጉ በእርግጥ ኢትዮጵያ ውስጥ በትንሹም ቢሆን እያየነው ነው። እሱ በግራ በኩል ትሰለፉልኛላችሁ። አንቺ ግን ከቅድም ጀምሮ እዛ ጋር እያየሁሽ ነው። አጭር ቀሚስ ለብሰሽ ገነት ሆቴል ነው የምትሄጂው? እንዴት ነው እንደዚህ አይነት አለባበስ ተለብሶ? እዛ እኮ ሄደሽ ሀብታም መጥበስ እኮ የለም እኮ። ነይ እንደውም በግራ እዚህ ነይ ወደዚህ። እዛ ሲኦል አስገብቼ በሰይጣን ነው ማስጠብስሽ። ቶሎ በይ እዚህ ጋር ቁም። እንዴት ያለ ነገር! ካሁኑ ነው ስርዓት መማር ያለባችሁ። እንዳልኳችሁ ነው። እኔ ቪዛው አለኝ አስገባችኋለሁ። እናንተ ብቻ አካውንቴ ላይ የሚገባውን ነገር ማስገባት ነው። እዛ ከገባችሁ በኋላ ጎብኝታችሁ መውጣት ነው። ገነት ከገባው በኋላ እጠፋለሁ የሚል ካለ እኔ ነግሬያለሁ። ውስጥ ማቀው መላክ አለ። አንገታችሁን አስይዤ ሲኦል አስገብቼ ነው አይናችሁን ማስጠፋው። እወቁ። በቃ እዛ የውር ድንብር ነው። በቃ ብትንቀሳቀሱ እሳት እርገጡ፣ እሳት የላሰ ሰው እርገጡ፣ ምንም አታውቁትም። በቃ ድንብርብር ነው የምትሉት። ነግሬያችኋለሁ። ሌላው ምንድነው? ብዙ ነገሮችን እንጎበኛለን። ወንዞች እናያለን። ይሄ ጊዮን ወንዝ የሚባለው እሱን እናያለን። እንዴት ነው አባይ ግድብ ከተገደበ በኋላ ውሃው ቀነሰ አልቀነሰ እሱን እናያለን። ፋውንቴኖች አሉ፣ ፋፏቴዎች አሉ። ፋውንቴኑ እንዴት ነው ውሃ አለው ወይስ እንደ ምኒልክ አደባባይ በደረቁ ነው የቆመው የሚለው እሱንም እናያለን። ሌላው ዋናው ነገር አዳምና ሔዋን የበሉትን ዛፍ እሱንም እናያለን። ምንም ችግር የለውም። እሺ ችግር በእርግጥ ኮሪደሩ ምክንያት ሊፈርስ ይችላል አላቅም። ባለፈው የሄድኩ ጊዜ የሆነ የሳይክል መንገድ እናንተ ተጀምሮ ነበር። ከሌለ የለም ነው። ካለ ግን እሰየው። ለእናንተ የምነግራችሁ ነገር ምንድነው? አደራ 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 የፈለገ ቢርባችሁ በጭራሽ ከዛ ዛፍ ላይ እንዳትበሉ። ታውቃላችሁ ባልና ሚስቱ በልተው 5000 ዘመን ነው በሩ የተዘጋብን። እናንተ ደግሞ በልታችሁ ቪዛ እንዳታዘጉብን አደራ። ይሄን ነው የምነግራችሁ ነገር። የፈለገ ቢርባችሁ እዛው ሳር ላይ ለጥ። ሌላው
ዛፉን ብቻ አይደለም እሺ እባቡንም እንድታገኙ አረጋችኋለሁ። እባቡንም አይተን ነው የምንመለሰው። በእርግጥ አርጅቷል፣ አሁን ደከም ብሏል፣ ብዙ መራመድ አይችልም። ግን ችግር የለውም። ወጣትም እያለ በደረቱ ነበር የሚሳበው። ስለዚህ በደንብ አድርገን እንደውም ስለ ታሪኩ ስላለው ነገር በደንብ አድርጋችሁ ጠይቁታላችሁ፣ ያጫውተናል። እሱ እንደውም ከኔ የተሻለ እሱ ምላሱ ረጅም ነው። መረጃ ለመጨበጥ ማስጨበጥ ስለሚቀድም የሆነ ነገር ታስጨብጡታላችሁ። ያው ሰይጣን ነው፣ ገንዘብ ካገኘ ይጠመጠምባችኋል። ይሄንን አድርገን ጨራርሰን ውልቅ ብለን እንወጣለን። ከፈለጋችሁ ለአንድ ቀን የሚቆይ የሲኦል ጉዞ አዘጋጅላችኋለሁ። እዛው ከደረስን በኋላ ውስጡን የምንሄድበት አዲስ አሰራር አለ። እሱን እንጠቀመዋለን። እንዴት ነው የሚለውን ነገር ለማየት ማለት ነው። እንዴት ነው እሳቱ እንደሚባለው ነው ወይስ እንደ ኢትዮጵያ ገበያ የሚለውን እናያለን። የሚገረፉ ሰዎችንም እንደዚሁ ገረፍ አድርገን እናያለን። ብዙ ሰዎችንም እናገኛለን። አርቲስቶች አሉ፣ ባለስልጣኖች አሉ፣ ባለሀብቶች አሉ፣ የሃይማኖት መሪዎች አሉ፣ መሪዎች ራሱ አሉ። የቀድሞ ማለት ነው። የቀድሞ መሪዎች አሉ። የአሁኖቹን እንኳን አልመጡም። ያው የጀመሩት ህዝብ ስላለ ነው። ሲጨርሱት ይመጣሉ። እማ ይቅርታ አንድ ጥያቄ ልጠይቅሽ ነበር። የመጀመሪያ ሚሊዮንሽን በስንት ዓመት ይሰራል? በጣም ረጅም ዓመት በፊት ሜቢ 15 ዓመት ገደማ። አሁን አንቺ ሚሊዮነር ነሽ እና ሴፍቲ ያስፈልግሻል ምናምን የተማርሽው ነገር አለ? ቴኳንዶ የሆነ ስፖርት ላይ ምናምን ስፖርት ላይ ምንም በእውነት ምንም ኦኬ። እንትንስ መከላከያ ምን መሳሪያ ትጠቀሚያለሽ? ሽጉጥ፣ ኤሌክትሪክ፣ ንዝረት፣ ሽጉጥ? በፍጹም በእውነት አንድዬ። እና ያው ምን ልልሽ ፈልጌ ነው ያለሽን አምጪ በለው። ከባድ ነው እንግዲህ ሌብነት በኢንተርቪው ተጀመረ ማለት ነው። እሺ ብስኩቱ ስንት ነው? 50 ብር። ባናና ስንት ነው? ባናና የትኛው ነው? ባናና አለ እንዴ? የታል? ኦኬ አንዱ ስንት ነው? አንዷ ስንት ነች? ኦኬ ስትሮበሪ አለ እንዴ? ስትሮበሪ እሱ ነው? ስንት ነው እሱ? የቱ ነው የሚጣፍጠው? እሱ ነው የሚጣፍጠው? ከሱ አንድ ልውሰዳ። ባሉ ከሙላ እኮ ጅንጋማ ነው እ 40 ብር ሙሉን አንዱን እንዳላባ እኔ አንድ ነበር የምፈልገው። አንዱን 10 ብር አሸጥልኝ። 10 ሽጥልኝ። ደንበኛ እኮ ነኝ እኔ። ሌላ ጊዜ እገዛለሁ። 10 ሽጥልኝ እ በቃ 10 ብር 10 ብር ያው 10 ብር አዲስ 10 እ አይ አዲስ 10 ብር አይመቸኝም። ይመቻል። በቃ ወይ 5 ብር 5 ብር ነገ ልክፈል። የታክሲ ስለሌለኝ ዝርዝር አለ። እሺ አንተ ዝርዝር አንተ እሱን 10 ብሩን አንተ 10 ብሩን አንተ 100 ብር ልክፈል እፈልጋለሁ። ዝርዝሩ ቆይ አይደለም ቆይ ዝርዝሩን ፈልጌው ነው። ቲፒ ሊሰጥ ነው ቲፒ የከረንዳ ቲፒ ላይ ማስሻለ እንደ ብር ነው ገንዘብ ትርፍ ገንዘብ ይሰጥ። በቃ እንዲያውም አልፈልግም። አንተ ማስተው ተው አንተ ይሄ ደግሞ አንተ እንዲያውም አልፈልግም። ታዲያ ይሄን ዝርዝር አልዘረዝርም ትላለህ እንዴ? በቃ በእናትህ ስንት ዝርዝር ነው? ብር ከገባ ይወጣል። ለምዳን በቃ ሂሳቡ ልክ ነው። ቻው በቃ ስንት ምን ቀረ? በቃ አሁን ወደ ስራ። ስንት ብር ሸጥክ ዛሬ? ዛሬ ስንት ብር ሸጥክ? አይ እስካሁን ከጠዋት ጀምሮ የት አለ? ህይወት በጣም ነው የሚገርመው። ይሄ ልጅ በቤተሰብ ክትትል በሚያስፈልገው ሰዓት፣ ትምህርት ቤት መግባት በሚያስፈልገው ሰዓት እንደዚህ እየዞረ እየሰራ የእቃዎቹን አይነት ለይቶ ዋጋውን እንደዚህ ሂሳቡን ሲሰራ እኔ በእውነት በጣም ነው የገረመኝና ጭንቅላቱ ይሄ ልጅ ትምህርት ቢያገኝ የት ይደርሳል? ግን ያው እንግዲህ ችግር ከባድ ነው። እሺ እንግዲህ ማን ትባላለህ አንተ? ደግሞ ነፍሲሳ እባላለሁ። ነፍሲሳ ደግሞ ያለው ስም ነው? አዎ። እሺ የአባትህ ስም ማን ነው? ነፍሲሳ ባይሉ። ግን ያው ስሜ ተቆላምጦ ሲጠራ ደስ ይለኛል። በተለይ ልጆቹ በቃ ስሜን አቆላምጦ ሲጠሩት በጣም ደስ ይለኛል። ቆላመጣል። እሺ ነ ይሄ ስም ተቆላምጦ ለሞን ያትስማን ነው? ተሾመ ወደልከው በጣም ስሜ ጎበዝ ነህ ማለት ነው። ማለት አታፍርም በዚህ ስም ስትጠራ?
በጣም ብዙ ነው ባይዘው ስም የሚወድልኝ አንተ በእናትህ ውጣ ሂድታ አንተ ነውረኛ በስመ አብ ወልድ መንፈስ ቅዱስ በስ ውጣ እንደውም አትቀጠር አገባም ሂድ እንዳንተ አይነት ሰው አንፈልግ ውጣ ሂድታ ሚስትህን ሚስጥር ብለህ ስትነግራት ምን አረገዘች መቼ ኧረ ዝም በል ምንድነው ጉድ ነው እቺ አዋራጅ ማናት ያረገዘችው አቤት ቅሌት ምንድነው በጣም ያሳዝናል በእናትህ በቃ ደውልልሃል እስቲ አንተን እኮ ነው ጠይቅ ማናት አትናገርም እንዴ አራስቲ ታይ በእናትሽ ጉድ ሆነናል የምን ጉድ ምንድነው እሱ ሚስጥር መጠበቅ ትችላለሽ ማለት እንዴት ብዬ ልንገርሽ እንዴ ምን ለማለት ፈልገህ ነው ሚስጥር ትልቅ ሰው እኮ ነኝ ግራ ገብቶኝ እኮ ነው በእናትሽ ትንሿ ሲስተርና ወክሻት አይደለ ብራዘር እኮ ነው አሁን ደውሎ የሚነግረኝ እርጉዝ ናት የ3 ወር እርጉዝ ናት ነው የሚለኝ ኧረ እባክህ ባሏ እኮ ውጪ ከወጣ 2 ዓመት ምናምን ይሆናል የምርህን ነው እሷ ናት አዋረደችን አንገት አትደፋችን ወይ ጉድ አንቺ ግን እንደው ለማንም እንዳትናገር አደራ ነው የምልሽ አረ ይሄማ ምን ተብሎ ለሰው ይወራል በእናትህ በጣም ከባድ ነገር እኮ ነው ሰላም ውድ ተመልካቾቻችን እንደምን አመሻችሁ በዛሬው ዕለት ሰበር መረጃ ይዘንላችሁ መተናል ለአይንም ለጆሮም ከበድ ያለ ነው የቤተሰብ አባላችን የሆነችው ውድ እህታችን አቤት የወሬ ጥማት አትንገር ብዬ ብነግረው አይነት ነገር እኮ ነው የሆነብኝ ቆይ እናንተ ምን ሆናችሁ የምትጣሉት ምንድነው የምትጣሉት ትላለህ እንዴ አይነ ሰሙና ለማለት የራሱ ነው ይሁን ነው ማለት ነው ኢንስታግራም ላይ ስገባ እኮ የቸከሴን ፎቶ ነው ስቶሪ አድርጎ ያዩት አንተ ትቀልዳለህ እንዴ ስንት ነገር አሳልፈናል እኮ ሸቤ ገብተን እኮ በኋላ በሰንጢ ተወጋግተን ምናምን ተነጋግረን እኮ ያሳለፈን ሰዎች ነን ማለት ነው ስንት ነገር አሳልፈን ዛሬ ላይ እንዴ ትናንትና ማታ እኮ ይዟት ቤቱ ሲገባ አይቼዋለሁ የኔን ቸከስ ማለት ነው ከወንድምህ ጋር የወንድምህ ላይ በወንድምህ ላይ እንደዚህ አይነት ነገር ይደረጋል እንዴ አይደረግም በጣም ነው የሚያሳዝነው አበቃል እህቴ እኮ ናት ያንተ ቸክስ እህቴ ናት በእኔ ምክንያት ነው የተጣበሳችሁት እኔ አገናኝቼ ትዝ አይልም እህቴ ነው የጠበስከው አሁን ላይ ይሄ የመርሳት ችግር በጣም እየበዛ ነው ያለው ከብዷል በጣም የመርሳት ችግር አሳሳቢ ሁኔታ ላይ ነው ያለውና ከባድ ነው ምን አሉኝ ማዘር ምን አሉኝ ባለማሳየኝ ምኑን ላሳዩት ማዘር ሲጀምር ያሳያል አሉ ይሄው እኮ አራሳየኝ ባይኔ ይታያል ተጣለው አሉ ይሄው እኮ ማዘር ይሄው እኮ አስጀምሬዋለሁ ሲጀምር እንዴት ነው ምንድነው የሚለው ይሄው እየቆጠረ ነው አሁን ጀምረን ለሳ ነው መለከቱ አዎ ይሄው ማዘር አሁን ተንደርስ ስንት ነው የምታስከፍለኝ ያው እንትኑና ሂሳቡ ነው እኮ ማዘር እሱ ነው የሚዘጋው ሂሳብ ምኑ ነው የሚዘጋው አጥሩ ልጆታ አይደለች የጠራችልዎት እሷ ታውቃለች ሂሳቡን ስንዘጋው እሷ ጋር ደውለን እናረጋግጣለን ማዘር ኧረ እኔ ቁርጡን ንገረኝ ሰው ትከፍላለህ እኔ ምን አቅልሃለሁ እኔ ቁርጡን ንገረኝ እዚሁ እንዴ እነዚህ ቆም ብዙ ነው አሉት የድምት ብዙ ነው የሚቆጥረው እኮ እንደዛ እኮ አይደለም ማዘር እኔ ስዘጋውት እዛ ቤት ውስጥ ስንደርስ ስዘጋ ያሳየናል ብሩን አይዞት ችግር የለም እኔ ካልሆነ አላስገብሎትም ካልሆነ ችግር አይጨነቁ ሰው አይ እኔ 200 ነው ያለኝ እኔ በቃ ችግር የለም እሺ ማዘር ችግር የለም በቃ እኔ ቤት ውስጥ አደርሶታለሁ አያስቡ አይጨነቁ ማዘር አልጨምርቦትም ማዘር ችግር የለም አያስቡ እኔ በኋላ ቃልን እንዳታቀም እኔ የለኝም እኔ ለአሞራ እንዳታሰብ አይ ኧረ ቤቶት ነው ማደርሶት ማዘር ችግር የለም ችግር ተደጃፊ አዎ ደጃፎት ነው ማደርሶት ምንም ችግር የለም እንዴ ሰው አገር ለመጥቻ አሞራ እንዳይበላኝ እንዴ ችግር የለም ጓደኛዬን እዚሁ መጣ እንዴት ትንከራተት ውላለች አይ ችግር የለም ማዘር ኧረ እኔማ እዛው ቤቶት ነው ማዘር የእናንተንማ እየሰማ ነው አይደል ምን ሰሙ ማዘር እንዴ አረጋኝ እንዴት ሙጭለፍ ነው አይ ማዘር እንደዛ የለም ማዘር እንደዛ አይደለም ትታዩማ ሰው ትመስላላችሁ እንዴ ተታወራማ የግዴቱን ታወራለህ በኋላ ላይ ማሉ ጨዋታው በስተመጨረሻ ነው አሉት ተታመጣው እኔማ ሰምቻለሁ አዙ ማዘር እኛንማ የገጠር ሰው ናችሁ ብላችሁ አይ አይደለም ታምር ነው አሉ
አይደለም ችግር የለም እኔ ቤቶት እውነት እግዚአብሔር ቤቶት ነው የማደርሰው ችግር የለም እሺ ማዘር እሺ ችግር የለም በቃ እንደው ባይከፍሉ ችግር የለም በቃ ችግር እኔ በነፃ ነው በወስዶት አይ ትልቅ ሰው እንደዚህ እኮ ነው ግልጽነታቸው ደስ ይላል በቃ በጣም ንጹህ ሰዎች ናቸው እኮ በእውነት የታዳጊ ተስፈኞችን ሞት ዜና መንገር ምን ያህል ልብ ይሰብራል። ይሄ ታዳጊ ይሄ ተመራቂ ለምርቃቱ በተገዛው በሬም ተወግቶ ህይወቱ ማለፉ ተሰምቷል። ፍስሐ አስማማው ይባላል። በጎንደር ዩኒቨርሲቲ እንደምትመለከቱትም እጅግ አስደናቂ ጥረቱ ታክሎበትም ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ተመርቆ ነበር። ታዲያ ለምርቃቱ ቤተሰቦቹ ጋር ወደ ጋይንት ሄዶ ማለት ነው ለምርቃቱ በሬ ተገዝቶ ተደግሶ እንኳን ለዚህ በቃ እንኳን ለቀጣይ ህይወት በቃ ተብሎ ሊመረቅ ባለበት ሰዓት ላይ ለምርቃቱ የተገዛው በሬ ወግቶት ማለት ነው ህይወቱ አልፏል። የሰው ልጅ ህይወት እንዴት እንደምትጠፋ ይሄ አንዱ ማሳያ ነው። እጅግ በጣም ያሳዝናል። እጅግ በጣም ልብ ይሰብራል። ለሟች ነፍስ ይማር፣ ለቤተሰቦቹ፣ ለክፍል ጓደኞቹ፣ ለመላው የአካባቢው ማህበረሰብ መጽናናትን እመኛለሁ። መጥፎ አጋጣሚ ነው። ነፍስ ይማር። አንዷ 6 ወር ዘይት ተጠቅመችው አረ ይሄ ነው ስለዚህ ነው ይሄ ነው ማለት በጣም ነው እንጂ እንዴ ደግሞ የምርት ምናለች ምናምን አረ ይሄ ነው ማችላል ትብያ አንድ ሳምንት ስለምን እንዴት ማለት እንዴት ጨርሷል እሱ ነው አይ ይሄኛው ወይኛው ይሄ ነው ወይኛው ይሄ ነው ጀመር ማለት ነው ነገር ፖስት አይደረግም አይ አንተ ነው ሁለት ልቦንኩኝ ከሁለት አንዱ ይሄ ነው ወይ 6 ወር ያይ ነው ወይ አንድ ሳምንት ያይ ነው እንዴት ሆኖ በእንዴትም አይመጣው ደግሞ እኮ የ3 ወር አላት እኮ አይደል ድጋሚ ደግሞ ኢማጂን ይሄንንማ ኤአይ ራሱ የሚያውቀው አይመስለኝም። ይሄ ከኤአይ አቅም በላይ ነው። በቃ አስማት ነው። ይሄ በአስማት እየኖረች ነው እንጂ ያለችው። አይ ኤአይንም ብትነካው ተከፍቶ አያውቅም ወይንም አልተነካም ብሎ ነው የሚመልስልህ። ይሄ ማመጠሪያ ነው። ይሄ ሪሞት ነው። አንተ ደግሞ እኔ ነህ። አረ ወዲያ የሞላው አይዞሽ ይሂድ ዱልዱማ ገጭ ስታስፈሪ መላቅጥሽ የጠፋ አጨብጫቢ ጉንዳን የመሰልሽ ልጅ እንደው እሳት የለበለበው የቂሻ ዘንቢል መሄጃ የላችሁም ብለሽ ነው አይደል የምትጃጃይብን? የአንቺ ኩያ የሆኑት ባደጉት ሀገራት ስንት ስራ ይሰራሉ። አንቺኛ ላይ ምንተሽ እዚህ ሞግግት ያለ ሞጋጋ ከነጸጉርሽ። ለነገሩ ይሄ ከጸጉር ለጭራ ይቀርባል። ከነጭራሽማ የደረቀ ያዙ ቆዳ ነው የምትመስለው። እርጥብ ቁርበት የመሰልሽ ልጅ እንደው ጅልነት ያሸለማል ተብሏል። በቃ ጠቅላላ ዝልግልግ ያለ ሰው ብቻ ገመድ ላይ የተረሳ የደረቀ የጎረቤት ቋንጣ የመሰልሽ ልጅ እንደው አረ እንደምትመለከቱት አብዛኛው የሰመጠው የኢትዮጵያ ባስ ነው። ትላልቅ መኪኖችም አሉ። ይኸው እንግዲህ እንደምታዩት ጀሞ በጣም ከባድ ሆናለች። ጀሞ በስነ ስርዓት መሰራት አለባት። እንግዲህ ገና ክረምቱ ከመግባቱ እንደዚህ ከሆነ የጨመረ በመጣ ጊዜ በጣም ነው የሚያሰጋው። በጣም ጥንቃቄ ያስፈልጋል ብዬ እላለሁ። ጥያቄው ሲጠየቅ ነው የዛሬው። ሼር ኮፒ ሪፖስት ያደርጋችሁ ለሴፉ ፋንታሁን አድርሱልኝ ነው የምላችሁ። ሴፉ ሻ በጣም የምንወደው አንጋፋ ጋዜጠኛ ነህ። በምትጠይቃችሁ ደፋር ጥያቄዎች በዛ ደግሞ በሬዲዮ ፕሮግራማችሁ ላይ ከዚህ በፊት የሰረቁ ምናምን ዘፋኞችን ከፓኪስታን ከህንድ ታጋልጥ ነበረ። ዛሬ ግን አንተን ጠይቅ መጣን። እኛ ደግሞ ሴፉ ሻ በተለያዩ ጊዜ በመቄዶንያ ገቢ ማሰባሰቢያ ፕሮግራሞች ላይ ተሳተፋለህ። እሰየው በጣም ደስ የሚል ነው። ግን 30% ኮሚሽን ይበላል የሚል መረጃዎች እየደረሱ ነው ያሉት። ይሄ ነገር እንዴት ነው? ምን ትላለህ? መልስ እንድሰጠን ፈልጋለሁ። አንተ የሚዲያ ሰው እንደሆነ መጠን እንደዚህ ጥያቄዎችን የመለስ አይከብድህም፣ እናውቀዋለን። በዛ ላይ ደግሞ በጣም ጥሩ ጥያቄ ነህ፣ አንተም ደፋር ጥያቄ ነህ። ስለዚህ እቺ ጥያቄ ወደ አንተ እንዲደርስ የኔ ፎሎወርስ ተባበሩኝ። 30% ኮሚሽን ትበላለህ ወይ ነው? ብበላም ደግሞ ወንጀል ሆኖ ሳይሆን እኛ እንድናውቁ ነው፣ ማህበረሰባችን ሊያውቁ ነው። ምንም ችግር የለውም። በስምምነት ሲረጋጋ እስከሆነ ድረስ ገባችሁ አይደል? ስለዚህ ጥያቄ አድርሱልኝ። ሴፉ ሻ በጣም የምንወድ አመሰግናለሁ። መልስ እንጠብቃለሁ። እንደኔ ሰይፉ ፋንታሁን ይህንን ነገር ያደርጋል ብዬ እኔ በፍጹም አላምንም። የመቄዶንያውን
የገቢ ማሰባሰቢያ በሚያደርግበት ጊዜ በበጎ ፈቃደኝነት ላይ የተመሰረተ ነበር ያንን ስራ ሲሰራ የነበረው። እንደገና ደግሞ ያ ገቢ ይገባ የነበረው በመቄዶንያ አካውንት ነበር እንጂ በግሉም አካውንት አይደለም የገባው። ስለዚህ እንደዚህ ያደርጋል ይሄን አክል ፐርሰንት ይወስዳል የሚለው እኔ የውሸት ወሬ ነው ብዬ ነው የምለው። እንደዚህ በጎ አድራጎት ላይ የሚሰሩ ታዋቂ ሰዎችን ለማደናቀፍ የሚደረግ ድርጊት ነው ብዬ ነው ሙሉ ለሙሉ የምለው። እሺ ከፈት ነው ጥብስ ነው። ዋው አረብስ ነው። እኔስ እርቦኛል ጥብሱም ሸቶኛል ምግብን ተርቤ እኔም አያምረኝ ብቻዬን መብላት ቡቺነጥቄ አብረን ብንበላ መልካም ነበረ ይሄ ሁሉ ሸክላ ለውሻ ባልሆነ። እኔ ውሻ እወዳለሁ እና ውሻ ደግሞ ምን አይነት ውሻ ነው የምወደው? በቃ የሚጠብቅ ውሻ፣ ሌባ ሲመጣ የሚጮህ ስራውን ሰርቶ ግን በቃ የተሰጠውን የሚበላ ነው እንጂ ልክ እንደዚህ እንደ ሬስቶራንት በቴካዌ ዕቃ ጥብስ መጥቶለት ቁጭ ብሎ የሚበላ ይሄማ አስጊ ነው። በጣም ከባድ ነው የሚሆነው። እጅግ በጣም ያሳዝናል። በትግራይ ክልል ከተጋቡ ገና አንድ ሳምንት ብቻ አብረው የኖረችውን የትዳር አጋሩን ገሎ የተሰወረው ተጠርጣሪ በርካቶችን አነጋግሯል። በትግራይ ክልል ጸራ ወንበር ወረዳ ሰኔ 25 ቀን 2018 ዓ.ም የባለቤቱን የወይዘሮ ሸዊት አረጋዊ ሕይወት በማጥፋት ወንጀል ተጠርጥሮ የነበረው ግለሰብ ለ5 ቀናት በተደረገ ጥብቅ ክትትል ሰኔ 30 ቀን 2018 ዓ.ም ምሽት ላይ በትግራይ ፖሊስ በቁጥጥር ስር መዋሉ ተነግሯል። ፖሊስ ከተጠርጣሪው ከራሱ ባገኘው የመጀመሪያ ደረጃ ቃል እንዳረጋገጠ ጥንዶቹ ከሚያዝያ 19 ቀን 2018 ዓ.ም ጀምሮ የጋብቻ ስነ ስርዓት የፈጸሙ ሲሆን እስከ ቅርብ ጊዜ ድረስ በተለያዩ ቤቶች ቆይተው ወንጀሉ ከመፈጸሙ ከአንድ ሳምንት በፊት ነበር አንድ ላይ መኖር የጀመሩት። ይሁን እንጂ ሰኔ 25 ቀን ከምሽቱ 12 ሰዓት አካባቢ በመካከላቸው በተፈጠረ አለመግባባት የተነሳ ተጠርጣሪው የባለቤቱን ሕይወት ሊያጠፋ እንደቻለ ራሱ ለፖሊስ በሰጠው ቃል አምኗል። በአሁኑ ወቅት በተጠርጣሪው ላይ የተጀመረው ሙሉ የምርመራ ሂደት በማጠናቀቅ አስፈላጊውን መረጃ በቀጣይ ለህብረተሰቡ ይፋ እንደሚያደርግም ፖሊስ ጨምሮ ገልጾ። በጣም ያሳዝናል። እንደዚህ ስሜትን ካለመቆጣጠር የሚመጣ ስህተት በቃ የእድሜ ልክ ጸጸት ነው የሚሆነውና ከባድ ነው። እባካችሁ ሰዎች ወደ ትዳርም ስንገባ ራሳችን ከትዳር ውጭም ቢሆን ትዳር ውስጥም ብንገባ ራሳችን ስሜታችንን ለመቆጣጠር ያዛች አንድ ደቂቃ የሁለት ደቂቃ ትዕግስት ማግኘት ብዙ ነገር ሊቀይር ይችላልና ረገብ ማለት መልካም ነው ብዬ እላለሁ። በጉልበት በለኛ አቂ በቀሩ እንዴ ታከም ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ እንዴ ሳር ውስጥ አጠፋ አንቺ ሳር ውስጥ አጠፊማ በጉልበት ነው ፈንዳ ተከማለህ ምንድን ነው ኧረ ሴት ነው የመንገድ ላይ የብሎኬቱ አልበቃ ብሎ ደግሞ ሳር ላይ ጀመርክ ድራማው። አይ አንተ ነገር ኧረ ልጅ ዳውድ አልተቻልክም። በቃ ትክክለኛውን ድራማ ነው ያሳየን። እነ ሴዶን ድራማ ይመችህ ልጅ ዳውድ ይመችህ። ሜሲ ወይስ ሮናልዶ? ሮናልዶ ምትወጁ? አዎ በጣም ነው የምወደው። ግሬት ተጫዋች
ደግሞ እናቱን ይወዳል ስወደው እኔ በጣም ቲክቶክ ላይ ነው ያየሁት። ፊፋ ሜሲን መረጠ፣ የዓለም ህዝብ ደግሞ ክርስቲያኖ ሮናልዶን መረጠ። ባላ ሜሲ ወይስ ሮናልዶ? ሜሲ። ሙልዬ ፊፋ ሜሲን መረጠ፣ የዓለም ህዝብ ሮናልዶን መረጠ አለች። ገልብጠው እናቷን ኳስ አይታ አታውቅም። አስኬድም ቲክቶክ እያየሽ ነው። ቲም ሳላ ሮናልዶ አፈር ግብጽ አቦ በወንዙ በኩል መርዝ መልቀቅ ነበር ለእናንተ። ውሃ እናጠጣለን፣ ስንት ነገር እናደርጋለን። ለምንም ነገር አጠቅሙ ባዶ እየመራ እንዴት ትሸነፋለህ? ወንዝ ሲሆን ብቻ መገደም የምታውቁበት ገድቦ ዝም ማለት ነው። ጠጣችሁም አልጠጣችሁም ለውጥ የላችሁም። እውነት ልገራችሁ እኔ የግብጽ ደጋፊ አይደለሁም፣ ግን በመሸነፉ እኔ በጣም ደስ ብሎኛል። እርግጠኛ ነኝ ደግሞ ብዙ ኢትዮጵያዊ ስሜቴን ይጋራዋል ብዬ አስባለሁ። ምን ትላላችሁ እዚህ ላይ? አካራዮች ህይወታችሁ ዝቅም ከፍም አይበል፣ መሀል ላይ ተንጠልጥላችሁ ቅሩ። እንደዚህ አይነት አካራዮች ሁሉም ነው ማለት አይደለም። ብር ጨምሩ ትባላላችሁ። ከዛ አይ እኔ ብር አልጨምረም ብላችሁ መብታችሁን ልታስከብሩ ስትሉ እንደውም ቤቱን ልኖርበት ነውና ለቀሽ ውጪ የምትሉ ሰዎች ከዚህ ከቤታችሁ ሊሆን ይችላል ሰዎቹን ያበራራችሁት። እናንተ ደግሞ የእግዚአብሔር በር እንዳይዘጋባችሁ የምድሩን ስታራሩጡ። በነገራችን ብትኖር አሁን ላይ ኑሮ የቤት ኪራይ ህዝቡን ናላውን አዙሮታል። በዚህም የተነሳ አከራይም ሆነ ተከራይ መተዛዘን ጠፍቷል። ይህን ተከትሎ መንግስት ለቤት አከራዮች ያወጣውን መመሪያ ሰምተን ነው እንመለስ። ሰበር መረጃ ተሰምቷል። በአዲስ አበባ የቤት ጭማሪ መጠን ይፋ ሆኗል። አሁን ላይ 10,000 ብር የምትከፍሉ ሰዎች የዋጋ ጭማሪ መደረግ የሚችለው በ11.5 በመቶ ብቻ ስለሆነ ታዲያ 10,000 ብር የሚከፍል ሰው በቀጥታ ወደ ሂሳቡ ስንገባ 1150 ብር ብቻ ይጨመርበታል ማለት ነው። ወደ 11,000 ብር እንዲከፍል ይደረጋል። ይሄ ህጋዊ ጭማሪው ነው። ታዲያ ሂሳባችሁ አሁን ላይ ከነበረው እንዴት ነው የሚጨምረው? የሚጠበቅብኝስ ምንድነው የምትሉ ተከራዮች እንደዚሁም ደግሞ አከራዮችም 30,000 ብር የሚከፍል እንደዚሁ መጨመር የሚገባው 11.5% ብቻ ነው። እሱን ሂሳቡን እናንተ አስሉትም 50,000 የሚከፍል እንደዛው በዛው በፐርሰንት ማለት ነው ያንን ጭማሪ ማድረግ አከራይ ይችላል። ተከራይም ደግሞ ያንን መጨመር ግዴታ አለበት ተብሏል። ከዛ በላይ ተከራይም መጨመር የለበትም፣ አከራይም ታዲያ ማስጨመር የለበትም ተብሏል። ይሄ ተመን ከዛሬ ሐምሌ 1 ጀምሮ ይፋ ሆኗል። ምንም አታስቀምጡ። ሰራተኛ ሰራተኛ ነው። የግል የመንግስት የቤት መሆኑ ልዩነቱ። አጋዤ ኧረ እኔ አለቄን እያገዝኩት ነው እየሰራው ነው እንጂ እውነት እኮ ነው። በቃ ሰራተኛ ሰራተኛ ነው። ይሄ ነገር ከቅርብ ጊዜ ወዲህ የመጣ ነው የስም ለውጥ የሚታየኝ፣ ግን ያን ያህል ለውጥ ያመጣል ብዬ አላስብም። ለሴት እህቶቼ ቲክቶክ ላይ በጣም አሁን የበዛው ነገር ይሄ ሪሌሽንሺፕ ወንድ ልጅ ለመያዝ የሚጠቅምሽ ሁለት መንገዶች፣ ወንድ ልጅ አብሮሽ ለዘላለም በቃ ከስርሽ እንዳይጠፋ የሚጠቅምሽ ሁለት ምንም አይነት መንገድ የለም። ፍቅር በቃ ምንም አይነት መንገድ የለም። እኔ አንድ ነገር ልንገርሽ፣ እኔ እህቴ ቆይ እዚህ ጋር ቪዲዮ ላስቀምጥ። ምንም አይነት መንገድ የለም። አሁን ለሴት የሚያስፈልገው ምክር መስማት የምንፈልገው፣ እኔ እንኳን ምክር አልፈልግም፣ መስማት የምንፈልገው የመጀመሪያውን 1 ሚሊዮንሽን እንዴት ነው የምትሰሪው ነው ጥያቄው። የመጀመሪያውን ሚሊዮኖች በ20 ምናምን አመትሽ ወይ በ10 ምናምን አመትሽ እንዴት ነው በቃ የምታሳኪው? ይሄን ለማሳካት 1 ሚሊዮንሽን ለመስማት እኚህን ሰዎች እንዳሰሚ ላቭ ነው። ሴቶች በቃ ጠንክራችሁ ስሙ። ከዛ በኋላ ብዙም አያሳስብ አይደል እንዴ? ሀበሻ ማለት እኮ እያማክ ቡጭቅጭቅ እያረገክ ስጋህን እየበላ ስትደርስ ውይ አንተ እድሜ ከረጅም ነው ስናስብ ደረስክ ስናማ ደረስክ የሚል ሰው ነው እኮ። ደግነቱ እኔ ኡዝባኪስታኒ ነኝ እንጂማ በጣም ነበር የሚሰማኝ። አዎ ይሄ የተለመደ ነገር ነው፣ ከነተረቱም አለ። በቃ ልክ ስታነሱስ የመጣ ሰው ሲኖር እድሜ ረጅም ነው ስናነሳ መጣህ እኮ እድሜ ረጅም ነው ይባላል። ባህላችን ነው እንግዲህ ምንም ማድረግ አይቻልም።
በሩሲያ ውስጥ እንግዲህ ልጅ ላልወለዱ ጥንዶች ብዙ ነገር እየተመቻቸላቸው ይገኛል። አንድ ሩሲያዊ ፖለቲከኛ እንግዲህ በተለይ ደግሞ ልጅ ላልወለዱ ወጣቶች ጥንዶች ማለት ነው በምሽት የኢንተርኔት አገልግሎት እንዲሁም ደግሞ የኤሌክትሪክ አገልግሎት እንዲቋረጥ ወይም ደግሞ እንዲቀንስ ለመንግስት ሐሳብ ሰጥቷል። ይህም ደግሞ የወሊድ አሃዝን ከፍ ለማድረግ ያግዛል ብሎ ያምናል። እናንተ በዚህ ነገር ላይ ምን ትላላችሁ? በሀገራችን ኢትዮጵያ ነገር ይምጣ ወይስ ደግሞ በደንብ ይጨመርልን? ሐሳባችሁን ኮሜንት ላይ አስቀምጡልኝ። በነገራችን ላይ የልዩ መቀየር ያስተዋልኩት እኔ ብቻ ነኝ ጋይዝ። የሆነ ጊዜ አስታውሳችሁት ከሆነ ልጅ ከወለደች በኋላ በቃ በጣም ላይክ ያለቀሰች ቪዲዮ ትሰራ ነበረ፣ ዝም ብላ ቪዲዮ ትሰራ ነበር። የሆነ ብቻ የሚደበብር ነገር ውስጥ እንዳለች ነገር ለኛ ለማሳየት ተሞክር ነበር ማለት ነው። አሁን የነ ያዳን ግሩፕ ከተቀላቀለች በኋላ ግን በቃ በጣም ፈታ ዘና ያለች ይመስለኛል ስገምት። እኔ ይሄ ፐርሰናል ኮሜንቴ ነውና እናንተስ እንደኔ ታዝባችኋል ወይ? የነ ያዳን ግሩፕ እውነትም ያፍታታል ወይ? እስቲ ኮሜንት ላይ አሳውቁ። ልዩና ቅዱስ በቲክቶክ ላይ በጣም የሚወደዱ ጥሩ ፍቅር ያላቸው የካፕል ኮንቴንት የሚሰሩ ነበሩ። ነገር ግን ልጅ ከወለደች በኋላ በጣም ያልጠበቅነው ነገር ነው የተከሰተው እና በዛ ምክንያት ልዩ በብዛት የሚሰራቸው ቪዲዮዎች በጣም የመጎዳት፣ የመሰበር፣ የብቸኝነት የሚያሳዩ ቪዲዮዎች ነበረ በብዛት የምትሰራው እና በጣም ተጎድታ አዝናም ነበረ። አሁን ላይ ግን ከነ ያዳ ግሩፕ ከገጠመች በኋላ ደስታዋን በደንብ እያየነው ነውና በትክክልም እያስደሰቷት ነው ጓደኞቿ። በፊት ብቸኝነቱ ትንሽ የጎዳት ይመስለኝ ነበር። አሁን ላይ ግን በጥሩ ነው ያለችው። ጥሩ ልጅ ናት፣ ያርግላት። መረጃ ተሰምቷል። ቴዲ አፍሮን አመስግኑልኝ ብሏል አንድ ወጣት። ምን አድርጎ ነው? አስደምጣችኋለሁ። ድምጻዊ ቴዎድሮስ ካሳሁን ኢትዮሪካል አልበም ግራፊክ ዲዛይነር የሆነው ወጣት ዳይ ሰለሞን አቃቢ ክስ ተመስርቶበት ፍርዱ ሲከታተል ቆይቶ በ100 ሺህ ብር ዋስ እንዲለቀቅ ማድረጉንና ድምጻዊ ቴዲ አፍሮ 100 ሺህ ብርን ከፍሎ ከእስር አስፈትቶታል። እሱም ብቻ ሳይሆን አብረው የታሰሩ ጓደኞቹንም እንዳስፈታለት ገልጾ ምስጋና አድርሱልኝ ብለዋል። ድምጻዊ ቴዲ አፍሮ አሁንም በተግባር አሳይቶናል። አብሮት ለሚሰራ ሰው እንደዚህ ከጎኑ መቆም በጣም ትልቅ ነገር ነው። በጣም አሪፍና የሚያኮራ ስራ ነው የሰራው። ሰበር ዜና። ከወራት በፊት ወደ አሜሪካ የሄደው ተወዳጁ የኢቢኤስ ጋዜጠኛ ዮናስ ከበደ ከስራው ጋር በተያያዘ በደረሰበት ጫና በአሜሪካ ጥገኝነት መጠየቁ ምንጮች ገለጹ። ባለፈው ህዳር ወር ከተለያዩ የመገናኛ ብዙሃን ተወጣጥተው በእስራኤል የውጭ ጉዳይ ሚኒስትር ጋባዥነት ወደ እስራኤል ከተጓዙ ጋዜጠኞች መካከል አንዱ የሆነው ጋዜጠኛ ዮናስ ከበደ ከጉብኝቱ በኋላ ከሰራው ፕሮግራም ጋር በተያያዘ በአልጀዚራ ቴሌቪዥን ለጥቃት የሚያጋልጥ ዘገባ እንደተሰራበት ይታወሳል። እዚህ ካናዳ ቶሮንቶ ነዋሪ በሆነ ትውልደ ኢትዮጵያዊ ጋዜጠኛ ዘካሪያስ ሽመልስ አማካኝነት አፍሪካን ጆርናሊስትስ ኦን ኤ ትሪፕ ቱ እስራኤል ኤንድ ዘ ከቨሬጅ ዛት ሪዘልትድ በሚል ርዕስ ስለ ጋዜጠኞቹ የጉብኝት ፕሮግራም በአልጀዚራ ቴሌቪዥን ላይ የተላለፈው ዘገባ ኢትዮጵያውያን ጋዜጠኞች በእስራኤል መንግስት ጋባዥነት ወደ ስፍራው መሄዳቸውን በመኮነን ጋዛ ድረስ ሄደው የፍልስጤማውያንን ሰቆቃና ውድመት ሳይዘግቡ ነው የመጡት የሚል የተሳሳተ ዘገባ መስራቱን ተከትሎ በተለይ በኢቢኤሱ ጋዜጠኛ ላይ በሀገር ውስጥ ባሉ የፍልስጤም ደጋፊዎች ዛቻና ማስፈራሪያ ሲደርስበት ቆይቷል። አንዳንድ ግለሰቦች የአልጀዚራን ዘገባ ብቻ መነሻ በማድረግ በጋዜጠኛ ዮናስ ከበደና በሌሎች ጋዜጠኞች ላይ ስም የማጥፋት ዘመቻ ከመክፈታቸውም በላይ ኢቢኤስ ቴሌቪዥንን እንዳትመለከቱ የሚል ዘመቻ ሁሉ እስከ መክፈት መድረሳቸውን የሚያስታውሱ ምንጮች ዮናስ በወቅቱ ስራውን በነጻነት መስራት ባለመቻሉና የመንግስትም ከለላ በማውጣቱ ለረፍት በሚል ወደ አሜሪካ ማቅናቱ ታውቋል። ጋዜጠኛ ዮናስ ይህንኑ ዛቻና ማስፈራሪያ በአዲስ አበባ ለሚገኘው የእስራኤል ኤምባሲና ለእስራኤል የውጭ ጉዳይ ሚኒስቴር ያሳወቀ ሲሆን ወደ አሜሪካ ከገባ በኋላ ከለላ ማግኘት የሚችልበትን ሁኔታ በማፈላለግ የጥገኝነት ጥያቄ ማመልከቻውን ማስገባቱ ታውቋል። በኢትዮጵያ ቆይታው በስልክ፣ በኢሜይል፣ በሶሻል ሚዲያና በአካል ጭምር ዛቻና ማጥላላት ይፈጸምበት የነበረው ጋዜጠኛ ዮናስ በእስራኤል ቆይታው ቃለ ምልልስ ያደረገላቸው ትውልደ ኢትዮጵያዊት የእስራኤል ፓርላማ ወይም ኬኔሴት አባል ዶክተር ጸጋ መላኩን የድጋፍ ደብዳቤ ያስገኘለት ሲሆን በመጪዎቹ ጥቂት ሳምንታት የፓርላማ አባሏ የድጋፍ ደብዳቤ አሜሪካ ስቴት ዲፓርትመንት እንደሚደርስ ምንጮች አረጋግጠዋል። ደብዳቤው ተቀባይነት ካገኘ በጥቂት ጊዜያት ሙሉ ቤተሰቦቹን የማውጣት እድል እንደሚኖረው አክለዋል። ጋዜጠኛ ዮናስ በቅርቡ በቅዳሜ ከሰዓት ፕሮግራም ላይ ከአሜሪካ በስካይፕ ገብቶ ረፍት ላይ እንደሆነና በቅርቡ ወደ ሀገር ቤት እንደሚመለስ የተናገረ ቢሆንም እውነታ ግን ከዚህ የተለየ ነው የሚሉ ምንጮች ኢቢኤስ ቴሌቪዥን ከዚያው ከሲልቨር ስፕሪንግ ከጥቂት ወራት በኋላ ለሚጀምራቸው አዳዲስ ፕሮግራሞች ዮናስ በአቅራቢነት ለመስራት ቅድመ ዝግጅት እያደረገ መሆኑን አስታውቀዋል። ሆኖም የአሜሪካ የጥገኝነት ጥያቄው ተቀባይነት አግኝቶ የሥራ ፍቃድ እስከሚያገኝ ጊዜ ድረስ
ታክስ በሚያስከፍሉ ህጋዊ ስራዎች ላይ መሰማራት ስለማይችል ውሳኔውን እየተጠባበቀ መሆኑ ታውቋል። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ፈጣንና አዳዲስ መረጃዎች በቶሎ እንዲደርሷችሁ ሰብስክራይብ የምትለዋን የደውል ምልክት በመጫን ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።